የ39 ነቢያት ጸጉር ላጭቼ በመጨረሻ ደግሞ የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ጸጉር ላጨሁኝ ነው የሚለው። ይሄ እንግዲህ ክህደት እያስፋፋ ያለ ሰው ነው። እነዚህን ክህደቶች በጋራ ሳንቃወም አንድ ሳንሆን ምን አንድ አጀንዳ ኖሮን ነው ካልተወያየን የሚባለው? ከፊሎች ይሉ ይሆናል ወንድ ከሆናችሁ ለምን ወታችሁ አትወያዩም ይሉናል። ዓላማቸውን እናውቃለና ወተን ማንወያይበትን ከነሱ ጋር ዓላማቸውን ጠንቅቀን እናውቀዋለን። ምክንያቱም ሐቅ የበላይ እንዲሆን ቢፈልጉ ኖሮ እነዚህ ሁሉ ክህደቶች የተሰራጩበት አገር ላይ ስራቸው ምን ይሆን ነበረ? እነዚህን ክህደቶች መቃወም ይሆን ነበረ። ዓላማቸው ግን የሙዓዝና የአደምን ውይይት ከሰማችሁት ሙዓዝ አላህ ይጠብቀው፣ አላህ ቀኑን መንገድ እስከ መጨረሻው ይምራው፣ እኛንም እሱንም በደንብ አድርጎ ከቁርአን ከሐዲስ ማስረጃ ሰጠ። ከዛ የኢሳቅ ስራ ምን ሆነ? በሰማሁት ቁርአንና ሐዲስ መሰረት ሙዓዝ ነው ዛሬ ማስረጃ ያለው ማለት ነው የፈለገው አይደለም። ለመላው ማህበረሰብ ህዝቡ ጠቅላላ ዋሎ እንዲቀር ምን አለ? እንግዲህ እንዳያችሁት በዚህም ሳይድ ያሉት ማስረጃቸውን አቅርበዋል፣ በዚህም ሳይድ ያሉት ማስረጃቸውን አቅርበዋል አለ። ሁለት ሐቅ አለ እንዴ? ሁለት ሐቅ እኮ የለም። ዓላማቸውን እናውቃለን። ለዛ ነው እኛ እነሱ አይደሉም አጀንዳ የሚሰጡን፣ እኛንን ከዚህ በፊትም አጀንዳ እንዳለን የነቢያት መንገድን እንደምንከተለው ዛሬም አጀንዳ እንሰጣቸዋለን። እውነት የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተከታዮች ከሆኑ እነዚህን ክህደቶች ቀዲም ነኝ እኮ ነኝ፣ ቀዲም እኮ ነኝ እኔ እኮ። ኧረ ተዛም የሚርቅ ነበር ነግራችሁ ነበር። አሁን የሚሰማው ነገር የለም እንጂ ምን እያለ ነው ይሄ ግለሰብ? የዳናው ሙሂዲን ይባላል አገራችን ላይ። ይሄም በዩቲዩብ ነው የተለቀቀው። አገራችን ላይ ከምንም በፊት የእስላም መከታዎች ነው ልንሆን የሚገባው። ይሄ ግለሰብ ምን እያለ ነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቡራቁ ላይ ሲወጡ እኔ እኮ አጠገባቸው ነበርኩኝ። ቡራቁ ላይ ሲጫኑ ቤተል መቅዲስ ኢስራ ወልሚዕራጅ ሊሄዱ ሲሉ እኔ እኮ ነቢዩ አጠገብ ነበርኩ እያለ ነው። ሰምታችኋል እንግዲህ። ይሄን ክህደት ለምን አይቃወሙትም? ክፈትልኝ አራተኛውን ፋይል። እያሳጠርኩት ነው መሄደው ራሱ ግልጽ ስለሆነ ማላስ ያለም አዋለሽ ሲገቡ ነብዩ ወሙርሰላ አርዋሁ ከቦ ባለበት ወሎት ላይ ብለው ዛቶን አላየሁትም እንጂ ድምጡን የሰማው ሰው እኮ ነኝ። ነብዩ ሲወለዱ ተደበላልቀን ሆነ ተገመድ ነው አወላለዳችን። አሁን እዚህ ሁሉ ነው ቀሪብ ነን፣ ቀሪብ እኮ ነኝ ነው ምን እኔ ጥንት ሰው ነኝ ልታምኑኝ ይገባል። ነቢዩ ሙሐመድ ሲወለዱ ቦታው ላይ ባልኖርም ድምፃቸውን ሰምቻለሁ እኮ እያለ ክህደት እያስፋፋ ነው። እማይሞት ሰው እንደሆነ አድርጎ ራሱን እያቀረበ ነው። እኔ ማስረጃዎቼን ብቻ ነው ማቀርበው። እነዚህ ክህደቶች ባሉበት ሀገር ላይ ይሄን ክህደት ነው ማለት የተሳናቸው ግለሰቦች እንዴት ነው ሌሎች አጀንዳዎችን አንስተው ምን የሚያደርጉት ካልተወያየንባቸው የሚሉት? ከምንም በፊት ቢቀደመው እኮ የተውሂድን ዳር ድንበር ማስጠበቅ ነው። አህባሾቹ ራሱ እኮ ይስቁባቸዋል። ማንን? ኢኽዋኖችን ማለት ነው። ለምን ሲባል እኛን ምን ይሉናል መሰላችሁ? ቅርብ ቀን የሰጡኝ ኮሜንት አለ። አንተ የመሻይኾቻችን ጠላት የሆንከው ግለሰብ እቺ የተናገርካት እኮ እውነትም ክህደት አህባሾቹ ለምን ብትል የነቢዩ ቁጥር አንድ ወዳጆች ነን ይላሉ፣ አያፍሩም። ግን ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የሰደባቸውን እፎይ የተባለውን ካላህ የሚገባውን ይሰጠውና እሱ ቤት ሄደው ደግሞ ቲክቶኩ ላይ እኛ እዚህ የመጣ ነው ወሃቢዮች እስልምና እንደማይወክሉ ለመናገር ነው። እኛም መስደብ ከፈለጋችሁ ስደቡን፣ ችግር የለም። ምትሄዱበት ብታጡ ግን እፎይ ቤት ሄዳችሁ ነቢዩን የሚያዋርደው ሰው ቤት ሄዳችሁ እዛ ሄዳችሁ ወሃቢያ እስልምናን አይወክሉም ትላላችሁ። ዚንዲቆች ሙናፊቆች ናችሁ። ተመለሱ። የነቢዩ ወዳጆች ነቢዩ የሚነካ ሰው ቤት ሄደው
የሚጠሏቸውን ሰዎች እነሱን አይናገሩም። እኛን እንደፈለጋችሁ ጥሉን፣ ሐቁ የገባችሁ ቀን ግን ትመለሷታላችሁ። ዱዓም እናደርግላችኋለን፣ ዳዕዋም እናደርግላችኋለን። ክፈትልኝ የሚቀጥለውን ፋይል። ስድስተኛው አምስተኛውስ የዛሬው ቁርአን በነብዩ ላይ የወረደው እየተነሸኸ አሸግሮናል። 25000 የወንድ ቁጥ 45000 ሴት አንዴ አቁሙ ታሽግረቱ ሙንታ የሚባል ሆኖ ሰምታችኋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። በነብዩ ላይ የተወረደው ዛሂሩ ግልጹ ቁርአን እየተሻረ አስቸግሮናል ይላል። ይሄ ንግግሩ ኩፍር ነው። እንዲህ አይነት ክህደትን ተሸክመን የሀገራችንን መሻይኾች ልናከበር ይገባል ይላሉ። በነቢዩ ሙሐመድ ላይ የተወረደው ግልጹ ቁርአን እየተሻረ አስቸገረን። ቀጥል። አሁንም ሌላ ክህደት ልንሰማ ዲዋን ላይ ተሰብስቦ ነብዩ ወሙርሰላ ሴት አንድ እጅ ወንድ ሁለት እጅ መውሰድ የለበትም። የሴትና የወንድ መብት እኩል መሆን አለበት ተብሎ ተነሳ። ዲዋን ውስጥ ያለው ተነሳ ጋር በእጅ ብልጫ ተባለ። 45 የወንድ ቁጥር እጁን አወጣ። ምን እያለ እንደሆነ ይግባችሁ። እዚህ ምድር ላይ ያለ ሰው ነው አይደል? ይሄ ግለሰብ ከነብዩ ጋር አብሬ ሲድረተል ሙንተሃ ድረስ ሄድኩ አለ። 45000 የሴት ቁጥብ 25000 የወንድ ቁጥብ ሆነን ለምንድን ነው ወንድ ልጅ ሁለት ዕጣ ሴት ልጅ ግማሽ ዕጣ የምትወስደው ውርስ ላይ ይኸው እስከ ዛሬ ድረስ የምንፋረድበትን ህግ እጅ አውጥተን እንሻራልን? ቀጥልልኝ። 25000 ወንድ ቁጥብ 45000 የሴት ቁጥብ እጁን ተዋጣጠፈን እኩል ይሁን ብሎ በደርግ ጊዜ ሲታወጅን ይዘዋለሁ። 25 ቁጥር ነበርኩኝ። 125 ቁጥር ነበርኩኝ። የዛን ጊዜ በቁጥር ገብቶበታል። በዚህ ነገር ታሸግደ ቁጥር የለም ነው። በእጅ ብልጫ የሴቶቹ ቅጥቦች በለጡን። ስለዚህ ምን አደረግን? ወንድና ሴት እኩል ይውሰዳልነ። ወደ ምድር ብመለስ በደርግ ጊዜ ሴትና ወንድ እኩል ይሁን ሲል ስሰማ ከደርጎች ውስጥ ወልይ ያለ ወይ አልኩኝ። ክህደት ነው እኮ እንዳለ ወንድምና እህቶቼ ሆይ እንዳለ ክህደት ነው። እንደው እቺ ቃሉ እንዲናት የሚባልም የለም። ቀጥል። የሚቀጥለውን ደግሞ ክፈትልኝ። ማቸውም ሸኽ ሱራ ማለት እምብርት ማለት ነው። እንደዚህ ተብለው የተሰየሙት ለምንድን ነው ይላሉ ለማሻይኾች ሲናገሩ፣ በዚህ በሆዳቸው ነው ራሳቸው ቀደው የወጡት ይባላል። እኔ በነጃሳ መውጫ አልወጣም ብለው የእናታቸውን ሆድ እንደዚህ ከፍተው ወጥተዋል ይባላል። ቢቁድረት ኢላሂ ሱብሓነሁ። በዛ ነው በእምብርት ስለወጡ ነው ሱራ የተባሉትም ከነስማቸው ማለት ነው። ይሄ ራሱ እኮ ክህደት ነው። ለምን? አላህ በግልጽ ነግሮናል። ወላሁ አኽረጀኩም፣ አውጫችን ማን ነው? አላህ ነው። ثم السبيل يسرا ለዚህ ግለሰብ ግን ምን ይሉለታል? ለዚህ ግለሰብ ሸሱራ ለሚባለው እኔ በሽንት መውጫ አልወጣም ብሎ እራሱ ሆዷን ቀዶ ወጣ እናቱን ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ስለዚህ እነዚህ ሰዎች ዛሬ ኡማው ሁለት ሐቅ አለ፣ እነዚህም እኮ የሚናገሩት ሐቅ ነው እያሉ ጥፋትን ሽፋን ሊሰጡ የሚሞክሩ ሰዎች እነዚህን ክህደቶች ለምን ዝም አሏቸው? ቀጥል። የሚቀጥለውን ፋይል ክፈትልኝ ሙቤ። አንድ ነፋሃት አላሉ አላህ ያርገው የሚለውን ትወዋለሁ። አንድ ያቁምልኝ ሲሷላችሁ አሁን ጥያቄ ምን ይላል? ክፈተላቸው ይስሙት። ከዛ አብራራለሁ።
ነፋሃት አላሉ አላህ ያርገው የሚለውን እትዋለሁ ሲሷላችሁ ተብለናል። እንደው ማሪስ ወይነን አርጀዋለሁ በለው አየህ ያነፋ ይመጣ ዛሬ አርገናል አሽረና በኋላ አላህ ነው እንጂ የሚያረገው እንዴት አርጀዋለሁ ይላል። ሸሜጠሮ ብለው ለዲያኑ ይሳኒ ነገሩበት። ዲያና ሀሩሃ ሸሜጠሩ ወይ ታገር ናቸው ተውለደረ አርጀዋለሁ የሚለው ሸህ ማን ነው? እኛው ነን። እንዴት ይሄን ትላለህ? አላህ ያርገው ላለው ደረሰንም አሊፈን